ውድና የተከበራችሁ ተማሪዎች፣ ውድና የተከበራችሁ ሪሚዲያል ተማሪዎች ዛሬ ጥያቄዎች ምናምን ለመስራት አይደለም፣ እንደሌላ ጊዜው ጥያቄዎች ለመስራት ወይም ደግሞ የሆነ ኮንሰፕት ሂንት ነገር ለመስጠት አይደለም፣ ኢንፎርሜሽን ልሰጣችሁ ነው። ምናልባት በውስጥም እንዴት እንመዝገብ ምናምን የምትሉ ተማሪዎች ስላላችሁ በዋናነት አሁን ማለት የምፈልገው እናንተ ጥያቄዎች ሰርታችሁ ተለማምዳችሁ ካልገባችሁ ፈተና ክላስ ላይ ብዙ ነገር አዲስ ሊመስላችሁ ይችላል፣ አዲስ ሆኖ ሊታያችሁ ይችላል። ሞጁል ላይ ያሉ ጥያቄዎች እንድንሰራ እና 10ኛ ክፍል 9ና 10 የወጡ ማትሪክ ከዚህ በፊት የወጡት ጥያቄዎች እንድንሰራ እና እኔ በራሴ ከሞጁልና ከትምህርት ቤታችሁ ከተዘጋጀ ወይም ደግሞ ታች ላይ ከተማራችሁት ክላስ የወጡ ጥያቄዎች የሚወጡ ጥያቄዎች እና ከዛ ላይ ደግሞ አሪፍ ሾርት ኖቶችን እያዘጋጀሁላችሁ ነው ቴሌግራም ላይ። ምናልባት ማጣቁ ተማሪዎች ካላችሁ ብዬ ነው። ያልተመዘገባችሁ ተማሪዎች እናንተን ይጎዳል አይደለም፣ እናንተን በጣም ይጠቅማችኋል። ያ ነገር ደግሞ እናንተ ፎከስ ማድረግ አለባችሁ ጥያቄዎች መስራት ላይ፣ ሾርት ኖት ላይ። ከዚህ በኋላ እናንተ ማንበብ ምናምን ብዙ ሰዓት ላይ ይኖራችሁ ይችላል። እያንዳንዱ መጽሐፍ የማንበብ ሰዓት አይኖራችሁም። እያንዳንዱ ከቨር ታደርጋላችሁ ብዬ ኤክስፔክት አላደርግም። ምናልባት ከዚህ በፊት አንድ ሁለቴ ካያችሁት ያን ያክል ላይ ይከብዳችሁ ይችላል። ያ እንዳይሆን ደግሞ የሚከብደውን ፓርት በቪዲዮ እያየን ብዙ ጥያቄዎች በቪዲዮም በሾርት ኖትም በማብራሪያ እየሰራን ነው ቴሌግራም ላይ። ምናልባት ያልተመዘገባችሁ ተማሪዎች ካላችሁ ብዬ ነው። አላችሁም ደግሞ ብዙ ተማሪ ስለሆነ ማለት ነው። የተመዘገበው የተወሰነ ተማሪ ነው። ከትላንት ወዲያ ምናምን ነው የጀመርነው። ያ ግሩፕ ደግሞ ቴሌግራም ላይ ለእናንተ ወሳኝ ነው። ቴሌግራም ማይጠቀም ተማሪ ይኖራል ብዬ አላስብም። ለሶሻሎች 50 ብር ነው፣ ለናቹራሎች 100 ብር ነው። ያ ብር ደግሞ ለእናንተ እኔ ብር ኦሪየንትድ ሆኜ አይደለም፣ ብርን ፈልጌ ከእናንተ ምናምን አይደለም። የሆነም በቃ መፈልጋቸው ነገራቶች አሉ። እነዚህ እስከ ታች ድረስ ወርደን መስራት ነው የምንፈልገው። 9ኛ ከዚህ በኋላ 10ኛ 11 12ኛ እየጠበቀን ስለሆነ ለነዛ ደግሞ የሚያስፈልጋል ማቴሪያሎች አሉ። እነዛ ማቴሪያሎች ደግሞ የግድ ለማሟላት እነዚህ ነገራቶች መጠቀም የግድ ይሆናል ማለት ነው። እና ፍሬሽማኖችም እያስተማርን ነው። ምናልባት ፍሬሽማን የሚወስዱት እንዴት ነው ምናምን የሚለው እዛ ግሩፕ ላይ አስቀምጬላችኋለሁ እንዴት ለፍሬሽማኖች እንደምናስተምር ማለት ነው። በዛ መሰረት ነው የእናንተው። ምናልባት የእናንተ ግን አብዛኛው ፎከስ የምናደርገው ከእያንዳንዱ ቻፕተር ጥያቄዎች መስራት ነው፣ በቪዲዮ በማብራሪያ በዛ በፒዲኤፍም በቴክስት ምናምን መልክ ማለት ነው። ብዙ ጥያቄዎች ታገኛላችሁ፣ ብዙ ነገሮች ታገኛላችሁ፣ እዛ ላይ ትጠቀማላችሁ። ነገር ግን ጥያቄዎች ሳታዩ ከገባችሁ ጥያቄን አትፍሩ፣ ጥያቄን መለማመድን አትፍሩ። ጥያቄዎች የምትፈሩ ከሆነ ብዙ ነገር ሉዝ ታደርጋላችሁ፣ ታጣላችሁ። ኢቭን የምታውቁት ጥያቄ ኮንሰፕቱ እያላችሁ ያንን ነገር ጽንሰ ሀሳቡን ተረድታችሁት ከዚህ በፊት ጥያቄ ባለማየታችሁ እንዴት ይወጣል ብላችሁ ባለመጠበቃችሁ ብዙ ነገራቶች ልታጡ ትችላላችሁ። ለምን መሰላችሁ? ጥያቄ እያያችሁ በሄዳችሁ ቁጥር ብዙ ነገር ክሊር እየሆነላችሁ ትሄዳላችሁ። ከእያንዳንዱ ቻፕተር ነው እንደምታዩት እየሰራን ያለ ነው። ከዚህ በኋላ ደግሞ 50-60 ጥያቄ ከአንዳንዱ 80 ሊሆን ይችላል እስከ 100 በላይም እንሰራለን። ከተለያዩ ግቢዎች የወጡ ጥያቄዎችን በዛው እየሰራን እንሄዳለን ጥያቄዎች። ስለዚህ ያ ደግሞ ክሪቲካል ነው፣ ለእናንተ በጣም ወሳኝ የሆነ ነገር ነው፣ በጣም ይጠቅማቸዋል። ስለዚህ ያ ብር ደግሞ የሚከብዳችሁ ከሆነ በውስጥ አውሩኝና እኔ ትሪት አደርጋችኋለሁ። ምናልባት የሚከብዳችሁ ተማሪዎች ካላችሁ ብዬ ነበር፣ ግን ተማሪው እየበዛ ነው፣ እንደዚህ አይነት ተማሪ ማለት ነው። ይከብዳል። እናንተ ሪያሊቲው ምናልባት የሚከብዳችሁ ተማሪዎች አሁንም ካላችሁ ትሪት አደርጋችኋለሁ፣ ችግር የለውም። ነገር ግን 50 ብር ከብዳችሁ 100 ብር የለንም ማለት ግሬት ሼም፣ ትልቅ ሼም ነው ለእናንተ ማለት ነው። ስለዚህ ያንን ብር የመክፈል ችሎታ አይኖራችሁም ማለት ይከብዳል። ግን አንዳንድ ተማሪዎች አሉ፣ በጣም ሬር ነው፣ ነገር ግን አንዳንድ ተማሪዎች ሊኖሩ ይችላሉ የግቢን ሁኔታ በደንብ ስለመረዳ ስለማቅ ማለት ነው። ስለዚህ እና እንዴት መመዝገብ እንችላለን ለምትሉ ተማሪዎች ቴሌግራም ላይ አሁን የምሰጣችሁ ስልክ ቁጥር ሴፍ ታደርጉትና በዛ ላይ ቴሌግራም ላይ መጻፍ ብቻ ነው። ሰላም ሪሚዲያል ተማሪ ነበርኩኝ እንዴት ነው የምከፍለው ምናምን ብላችሁ መጻፍ ነው። ከዛ በኋላ እኔ እንዴት እንደሆነ እዛ ላይ አስቀምጥላችኋለሁ። እርግጠኛ መሆን ያለባችሁ ነገር የቀራችሁ ትንሽ ሰዓት ነው። ያ ነገር ደግሞ በጣም ያስፈልጋችኋል። እኛ ዝም ብሎ የሆነ አጋሰስ ምናምን ነገር ዝም ብሎ ምንድን ነው የሚባለው ማድበስበስ አይደለም። ዝም ብለን አምጥተን ያ ነገር ዝም ብለን ማስቀመጥ አይደለም። ብዙ ነገሮች ከዚህ በፊት ያላገኛችሁት ነገር እዛ ላይ ታገኛላችሁ። ከዚህ በፊት የነበሩ ጥያቄዎችም እዛ ግሩፕ ላይ አብረን እየሰራን እንሄዳለን። ከዚህ በፊት የወጡ ጥያቄዎች ማለት ነው። ፌዴራል ደረጃ እንዴት ጥያቄዎች ይዘጋጃሉ ምናምን የሚለው ነገር በዛው እዛ ላይ እያየን እንሄዳለን ማለት ነው። ቴሌግራም ላይ ሰብስክራይብ፣ እዚህም ላይ ደግሞ አሪፍ ጥያቄዎች ዩቲዩብ ላይም እንለቃለን። አሪፍ ጥያቄዎች ቴሌግራም ላይም እዚህም ላይም
አሪፍ ጥያቄዎች አፕሎድ እናደርጋለን። እናንተ ዩቲዩቡን በደንብ እየተከታተላችሁ ቴሌግራሙን በደንብ እየተከታተላችሁ ከሆነ አምሹር ከ80 በላይ እያንዳንዱ ኮርስ መስራት ትችላላችሁ፣ እኔ የማስተምራችሁ ኮርሶች ማለት ነው። ምክንያቱም ከዛ ውጭ ምንም አዲስ ነገር ስለማይመጣ። አሁን ስልክ ቁጥሩን ልንገራችሁ። ያንን ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ ጠይቁኝ። ሳፋሪኮም ነው 0799519972 ይህንን ስልክ ቁጥር ሴቭ አድርጉ ቴሌግራም ላይ። ከዛ አውሩኝ። ወይም ደግሞ @clear 140 @clear 140 ገብቷችኋል? @clear 140 በእነዚህ ማውራት ትችላላችሁ ማለት ነው። @clear 140 ሴቭ ምልክቱን ታውቁታላችሁ። ከዛ ክሊር CLER ስሞል ሌተር ነው። ከዛ 140 በሱ ትገቡና ይህን ሰርች ታደርጋላችሁ፣ ትገባላችሁ። ከዛ በውስጥ አውሩኝ እንዴት እንክፈል ብላችሁ፣ ወይም ስልክ ቁጥሩን ብቻ መያዝ ለእናንተ በቂ ነው። ግን የምታወሩኝ ስልክ ቁጥሩ ቴሌግራም ላይ ነው እንጂ በሜሴጅ ልካችሁልኝ ምናምን አይደለም፣ ስለማልጠቀምበት ማለት ነው። ቴሌግራም ላይ ነው የምንጠቀምበት። እናንተ ይህንን ነገር ሰምታችሁ መክፈል ማችሉ ከሆነ ትሪት አደርጋችኋለሁ፣ አውሩኝ ብያችኋለሁ። ነገር ግን እነዛ ጥያቄዎች ሲሪየስሊ ማጣት የለባችሁም። ትልቅ ጥቅም አለው ለእናንተ፣ ወይም ደግሞ ትልቅ ወሳኝና በጣም አስፈላጊ ነው ብዬ ነው ማስበው ለእናንተ። ስለዚህ እዛ ላይ ገብታችሁ አናግሩኝ። ሁሉንም ነገር አሪፍ እንደሚሆን ተስፋ አደርጋለሁ። ወዳችኋለሁ። ጉድ ባይ